ስለዚህ ጨዋታ ምንም ነገር ላለማለት ነበረ ያሰብኩት። ግን የሆነ ነገር ደግሞ ማለት ፈለግኩና አሁንም ደጋፊ እኔ አሁንም አርሰናል ደጋፊ ላይ ነው በቃ ያለኝ ፖይንት። አርሰናልን ማለት ከአርሰናል ጋር በቃኝ። አንዳንድ ማሊያ እንደዚህ አውልቆ እዚህ ውስጥ ያለው ማሊያ እንደዚህ የሚቀዳለ ብዙ ነገር እናያለን። አሁን የአርሰናል የማይደግፍ ወይም ደግሞ የተቃራኒ ክለብ ደጋፊ ደስታውን ቢገልጽ የፈለገውን ነገር ቢል በቃ ይችላል። እንደዚህ ነው፣ የኳስ ኔቸር ነው። በቃ አርሰናል ይሄው እንግዲህ ሜዜነት ጀመረ ምናምን አጅቦ መጥቶ መጨረሻ ላይ ይንሸራተታል ብዙ ነገር። ያንን ሊያስብል የሚችል ነገር በተግባር እያየን ስለሆነ እንደዛ ቢሉ ምንም ችግር የለውም። ግን ሁለት ነገር ማለት እፈልጋለሁ። የመጀመሪያው ነገር የአርሰናል ዛሬ የተሸነፈበት መንገድ በጣም የሚያናድድ ነው። እውነት ለመናገር እኔ የኳስን ባህሪ አውቃለሁ፣ የኳስን ባህሪ እረዳለሁ ብዬ አስባለሁኝ። ስለዚህ መሸነፍ ያለ ነው። ከጨዋታው በፊት የሰራሁትን ቪዲዮ እዩት። በርንማውዝ ከባድ ነው ይዘው ለአርሰናል እንዳልኳችሁ በቅርብ ጊዜ ከተገናኙበት ሶስት ጨዋታ የቅርብ ጊዜ የሶስቱን ነጥለን ብናወጣ ሁለት ጊዜ አሸንፎታል አርሰናል በቅርብ ጊዜ አሁን 2006 ከገባ ነው አንዴ አሸንፎት የሚያውቀው እና ፈርቸው ነበር፣ እንደፈራሁት ነው የሆነው። ስለዚህ ሲቲ ሁለት ጨዋታ እጁ ላይ ቢኖርም አሁንም በ9 ነጥብ ልዩነት ነው ያለው አይደለ? ነጥቡ ግን አሁን በጣም ግራ የሚያጋባው ወይም ደግሞ የሚደብረው ፓርት ምንድን ነው? አርሰናል እንደ በርንማውዝ አይነት ቡድን ላይ እንደዚህ ደግሞ የሚሸነፍ ከሆነ ቀጣይስ ስላለመጣሉ ምን ዋስትና አለን ነው ዋናው ነገር። ግን አያበሳጭም እያልኩ አይደለም። እና ሁለት ነጥብ ማንሳት የፈለግኩት አንደኛው ስቲል ሻምፒዮን ተፎካካሪ ነው አርሰናል። አሁንም ቢሆን ያለቀለት ጉዳይ የለም። ስቲል ሊጉን እየመራ ነው ማለት ነው። በዛ ላይ ሲቲን ያገኛል። እንግዲህ በሲቲ ከተሸነፈ ነው ነገሩ ሊያልቅለት የሚችል ወይም ደግሞ አስቸጋሪ አጣብቂኝ ውስጥ ሊገባ የሚችለው። ያም ቢሆን ያልቅለታል እያልኩ አይደለም። ግን በሲቲ ከተሸነፈ ሲቲ አሁን ቸልሲን እና የቀረውን አንድ ጨዋታ አሸንፎ እንደገና ደግሞ አርሰናል ካሸነፈ ያ አስቸጋሪ ሁኔታ የሚመጣው ማለት ነው። ከዛ ውጭ ግን ተስፋ የሚያስቆርጥ ሁኔታ አለ የሚል እምነት የለኝም። ስለዚህ ያ ነው አንዱ ነጥብ ማንሳት የፈለጉት። ሁለተኛው ግን ደጋፊዎች አንዳንድ በቃኝ ከአርሰናል ጋር የምትሉ ይሄ ማሊያ ደፍራችሁ የምትቀዱ ታድላችሁ። ማለት ምን አይነት ስነ ልቦና ነው? ምን አይነት ጥንካሬ ነው ያላችሁ? ማለት እንደዚህ ስታደርጉ ወይም እግር ኳስ አትወዱ፣ ዝም ብላችሁ በብሽሽቅ ነው የገባችሁበት፣ ክለቡን ከልብ አትወዱትም ምናምን። ክለቡን የምትወዱ ከሆነ በቃ ከተበሳጫችሁ ተበሳጭታችሁ ብስጭታችሁን ይዛችሁ እንግዲህ እንደ ሁኔታው መሆን ነው። መደበቅም አለ እንደዚህ ወጦ ዘራፍ አለ ማለት እንደዛም ይሻላል ብዬ አስባለሁ እንጂ አሁን አርሰናል የሆነ ጊዜ ጨፍራችሁ የሆነ ጊዜ ደግሞ ማሊያውን ስትቀዱ ክለቡን ስትራገሙ ተጫዋቾችን ስትሳደቡ ይሄ ምን አይነት አደጋገፍ እንደሆነ ለእኔ አይገባኝም። ስለዚህ ያበሳጫል። ደጋፊ ለሆነ ሰው ሬዲ በጣም እንኳን ደጋፊ ለሆነ አይደለም እግር ኳስን በፌርነስ የሚመለከት ሰው በቃ አርሰናል ዘንድሮ ሻምፒዮን መሆን ይገባዋል፣ ከመጣበት እንደው ካለው አጠቃላይ ሁኔታ ሻምፒዮን መሆን ይገባዋል፣ የ22 ዓመት የዋንጫ ረሃቡን መፍታት አለበት፣ ፕሪሚየር ሊጉ ማንሳት አለበት ብሎ ፌር በሆነ መንገድ እግር ኳስን የሚመለከት ሰው እንደዚህ አይነት መንሸራተት አንዳንድ ነገሮችን ይሄ ወደኋላ ሊመለስ ነው እንዴ ምናምን የሚለውን ነገር ሲመለከት ሊበሳጭ ይችላል። የማይደግፍም ሰው ፌር የሆነ የእግር ኳስ ብቻ ደጋፊ የሆነ ሰው እንኳን የክለብ ደጋፊ ግን ደግሞ ኢሞሽናችን በዚህ ልክ ሆኖ ማሊያ መቅደድ፣ ይሄ መራገም፣ በቃኝ ከዚህ ክለብ በኋላ ብሎ መማል መገዘት፣ ይሄ ማለት በትክክል እግር ኳስን መውደድ ነው ወይም ደግሞ ክለቡን መደገፍ ነው ብዬ አላስብም። ስለዚህ አሁን ዛሬ ባየሁት አርሰናል ቡድን ውስጥ እንዳንዳንድ ሰዎች አሁንም ማይክል አርቴታ ምናምን ብዬ ልዘፍን አልችልም። ማይክል አርቴታ ምን ማድረግ ይችላል? በነገራችን ላይ በዛሬው ጨዋታ ገብቶ መጫወት ይችላል። እንዳለ የቡድኑ አባላት ናቸው ዝም ብለው ወኪንግ ሲያደርጉ ይሄ ምንድን ነው በደንብ የሚሮጥ እንኳን አንድ ተጫዋች አይታችኋል። ምናልባት ተከላካይ ክፍልና ልማደኛው ጋብሪኤል ማጋሊሽ የመከላከል ሞራሉ ራያም ታይሚንጉን አልጠበቅም። እንደውም እየተሳሳተ
ተጨማሪ ጎሎችን ሊያስተናግድ የሚችልበት እድል ሁሉ ነበረ እና በዛ ልክ በጣም የፈራረሰ ቲም ነው። ሳይ ነበር ደግሞ እንቅልፌን ትቼ እኮ ነው ስራዬን ትቼ እንቅልፌን ትቼ ነው ሳይ ነበረውና ብቻ የአርሰናል የሻምፒዮንነት ጉዞ አበቃለት ማለት አይቻልም። ስቲል እድሉ አለው። ጨዋታዎች እየተገባደዱ ነው። ነጥብ ልዩነቱ እንዳለ ነው። ሲቲ ቀጣይ ጨዋታዎቹ ሁለቱን ያሸንፋል ወይ የምናውቀው ነገር የለም። እርስ በርስ በሚገናኙበት ጊዜ ሲቲ ያሸንፋል ወይ አሁንም የምናውቀው ነገር የለም። ግን አሁን ባለው ሁኔታ ግን አሁንም በ9 ነጥብ ነው ያለው ልዩነቱ። ቀጣይ የሚሆነውን አብረን የምናይ ነው የሚሆነው። ለማንኛውም ግን እኔ ፖይንቴ አሁን እንዳወራ እዚህ የገፋፋይ ነገር ምንድን ነው? ደጋፊዎች የምታሳዩትን ከልክ ያለፈ ብስጭትና ከልክ ያለፈ ይሄ ክለቡን የማንቋሸሽ የራሳቸውን ክለብ የምትደግፉትን ክለብና ተጫዋቾችንም ሆነ ሁሉንም የክለቡን ማህበረሰብ በአጠቃላይ ሰድቦ ለሰዳቢ የመስጠት አይነት እንቅስቃሴ ፕሊስ። አሁን ዛሬ ዝም የማለፍ ነበር የፈለጉት። በእርግጥ ከኔ አይጠበቅም ይሄ ያው ያለውን መረጃ መስጠት እንጂ ምንም እንኳን ክለብ ብደግፍ ከሞላ ጎደል ለሙያውም ቅርብ ስለሆነ ሙያዬም ስለሆነ መረጃን ፌር በሆነ መንገድ መስጠት እንጂ በብስጭት ድምፄ ማጥፋት የለብኝም። ዞሮ ግን ያልጠበቁ ማለት ሊያሸንፈው እንደሚችል ወይም ነጥብ ሊያስጥለው እንደሚችል እንደዚህ ምናምን እየገመጥኩ ነበር፣ ያው ከጨዋታው በፊት እንደሰራሁት ቪዲዮ። ምክንያቱም ያለፉትን ስታቶች ነው የምመለከተው ከጨዋታ በፊት ምን ጊዜም ቢሆን። ስለዚህ በርንማውዝ ምን አይነት ተጋጣሚ ነው ያርሰናል የሚለውን ነገር በደንብ ያለው እና ሳየው ቀላል ተጋጣሚ አይደለም ለአርሰናል እና እንደጠበቅኩት ሞስ ቻሌንጅ አድርጎታል። አሸንፎ ነጥብ ከማስጠላልፎ አሸንፎ ተወጥቷል። ዞሮ ዞሮ ግን የሆነውን ነገር ሀፕን ያደረገውን ነገር ፋክት መግለጽ ግዴታ ነው። ከኔ መረጃ ብለው አንድም ሁለትም ሰው ካለ የሚመለከተኝ እሱን ማድረግ አለብኝ። ግን አሁን መረጃ እየሰጠው አይደለም፣ ትዝብቴን እንትን እያልኩ ነው። እና የአርሰናል ደጋፊዎች ፕሊዝ ተረጋጉ። እዛ በክለቡ በእርግጥ ኢፌክት ያላቸው እዛው ክለብ ውስጥ ለንደን፣ ሰሜን ለንደን ውስጥ ያሉ በዛ በክለቡ ዙሪያ ያሉ በየስቴዲየሙ እየተንከራተቱ ሰለቼ ደከሜ ሳይሉ ገንዘባቸውን እያወጡ ብርድ በረዶ እየተፈራረቀባቸው ሙቀት በሆነበት ሰዓትም እንደዚሁ ሁሉን ነገር እያስተናገዱ ይህን ያህል ዓመት ክለቡን በመውደድ ማሊያውን እና ብራንዱን በመውደድ ማሊያውን አርማውን በመውደድ በማንገብ እየደገፉት እነሱ ተስፋ የቆረጡለትና ከሜዳ የራቁለት ወይም ደግሞ ሜዳ ገብተው የራሳቸውን ቲም ዲስከሬጅ ያረጉለት ምናልባት ኔጌቲቭ ምንድነው ኢምፓክት የሚኖረው ያኔ ነው። በዋናነት እኛ በሩቅ ሀገርን ምንድነው በብዙ ሺህ ማይል ርቀት ላይ ሆነን በዚህ ልክ እንትን ብንል ያን ያህል ኢምፓክቱ ብዙ ላይሆን ይችላል። ግን ዞሮ ዞሮ አሁን ዓለም ግሎባላይዜሽን የሚባለው ይሄ ዓለም አንድ መንደር ሆናለች የሚባለው እንትን ላይ ነው እና ሶሻል ሚዲያ ላይ በአንድም በሌላ መንገድ በየትኛውም ቋንቋ ብንጽፍ መልእክቱ ሊረዱት ይችላሉ በአንድም በሌላ መንገድ እና የሶሻል ሚዲያው ጩኸት ዞሮ ዞሮ እጃቸው ላይ ስልካቸው ላይ ስለሚሆን አብዛኛው ሰው ዲስአፖይንት ከሆነ አብዛኛው ሰው የሚሰድባቸው ከሆነ ደጋፊ ሆኖ የአርሰናልን አርማና ማሊያ የተጫዋቾችን አርማና ማሊያ ፎቶ አድርጎ በስድብ እና ተስፋ በመቁረጥ ውስጥ መልእክቶችን የሚያስተጋባ ደጋፊ በየትኛውም ዓለም ላይ ቢሆን ትንሽ ኮሚሌቲቭ የሆነ ምንድነው የኮሚሌቲቭ ትንሽም ቢሆን ኢምፓክት የሚያሳደር ኔጌቲቭ ተጽዕኖ ሊኖረው ይችላል በሚል ነው